አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የረመዳን ስራ እንዴት እያደረጋችሁ ነው? አብሽሩ፣ በርቱ፣ ጠንክሩ እና ዛሬ የረመዳን አስቤዛ ይዤላችሁ መጥቻለሁ። እሱ ላሳያችሁና አንዳንድ የምነግራችሁ ነገር አለኝ። ተከታተሉ። ይሄ አንድ ካርቶን ቴምር ነው። ያው ጋሪ ላይ ሳስጭ ነው ጋሪው ቀዶብኝ ነው ብረቱ። ካርቶን ቴምር 2400 እንደተለመደ። ይሄ 2 ኪሎ ስኳር ነው። እዚህ ጋር 2 ኪሎ ዱቄት አለ። እዚህ ጋር ደግሞ 3 ኪሎ ሩዝ አለ። እቺ 2 ናት፣ እቺ 1 ናት። አጠቃላይ 3 ኪሎ ማለት ነው። እዚህ ጋር 2 ኪሎ ቡና አለ እንደምታዩት። እዚህ ጋርም 3 ሊትር ዘይት 1050 ብር ነው የገዛሁት። የሚገርማችሁ ማለት ነው። እና ይሄ እንደተለመደው ነው ዋጋው። ስኳሩም እንደተለመደው ነው፣ ያም እንደዛው ነው። ይሄም እንደተለመደው 2400 ብር ነው ማለት ነው። እና ውድ እህቶቼ ትናንትና እንትን ለቅቄ ነበረ፣ የቤት እቃዎች ለቅቄ ነበረ ቪዲዮ ማለት ነው። ዋጋ ማትናገሪ ከሆነ አንገዛም ምናምን የሚል ነገር አይቻለሁ ማለት ነው ኮሜንት ላይ። ባትገዢ ሲኔ እናት ማን ግዢኛለሽ? እኔ ግዢኝ አላልኩም፣ ግን አገርሽ ላይ ሁሉም ነገር እንዳለ እወቂና ብርሽን ይዘሽ መተሽ ማለት ነው ግዢ። በፈለግሹና በመረጥሽው አይነት መልኩ እቃ እንዳለ እወቂ። ያ መብትሽ ነው። ማን ግዢኛለሽ? እኔ ወደት እኔ እኮ አንቺን ተማምኜ ኑሮዬን አልያዝኩም። አንቺን ተማምኜ አገር ያልገባሁም። ርዝቅ ከፋቸው አላህ ነው አይደለ? ዋጋ እንዴት ብዬ ልንገርሽ? ዛሬ ዋጋ ብነግርሽ ነገ ብገዥን ጨምሮ ባገኘው እኔ ቃላባጅ ልሆን ነው። አንድ ያዥልኝ። ሄነ በመጀመሪያ ካልገዛሻቸው ዋጋ መናገር የማይፈልጉ አሉ። ዩቲዩብ አገራችን ላይ በደንብ አልተስፋፋም፣ በደንብ እውቅና የለውም። አሁን ልቀርጽ ስል ለቲክቶክ ነው እንዴ ምናምን እያሉ ነው ሙድ የሚይዙብኝ። ገባችሁ አይደለ? ስለ ቲክቶክ ቢዝነስ እንደውም ሰዎቹ ፕሮሞት ሳረግላቸው ወይም ሳስተዋውቅላቸው የቲክቶክ ስራ አይሚን የዩቲዩብ ስራ ቢገባቸው ኑሮ እኔን ከፍለውኝ ነበር የምሰራላቸው። እንኳን እኔ ለምኜ ልቅረጽ ልላቸው ማለት ነው። ገና አገሪቱ ዩቲዩብ ስራ ማስተዋወቅ ማስታወቂያ ገና አልለመደም። ይሄን ማወቅ አለባችሁ። ገባችሁ? እኔ ሲያዙኝ ኦርደር ያደረጉኝ ልጆች እዚህ ጋር መናገር ይችላሉ። ልብስም ምንም ሲያዙኝ ማለት ነው አስመርጬ በፈለጉት ከለር። ምሳሌ አሁን ቢጃማ ሽቲ ፎቶ አንስቼ ብልክላቸው ይሄን ቢሉኝ ኦሪጂናል ካልሆነ ይሄ ኦሪጂናል አይደለም ሌላ መረጭ ነው የምለው። ምክንያቱም ያ ጨርቅ እኔን ሊያስወቅሰኝ አይገባም። ጨርቁ ቢያምራትም ጥራት እንደሌለው እነግራታለሁ ማለት ነው። ጥራት እንደሌለው ደግሞ አውቃ ከገዛች የኔ ጥፋት አይደለም ማለት ነው። ገባችሁ አይደለም? እቃ ቢያዙኝ፣ ልብስ ቢያዙኝ፣ ጫማ ነገር ቢያዙኝ፣ የህፃን ልጅ ልብስ ቢያዙኝ አስመርጬ በፈለጉት አይነት ከለር በመረጡት አይነት ከለር ነው እየገዛሁ ያለሁት ማለት ነው። ዋጋውንም እዛው እየጠየኩ እየተናገርኩ ወደው ፈቅደው ማለት ነው። ገባችሁ? ያ ልብስ ራሱ ተገዝቶ ሂዶ ቢረዝም ቢያጥር እያስቀየርኩ ነው መናገር ይችላል ኦርደር ያደረጉኝ ማለት ነው። እማትናገሪ ከሆነ አንገዛም። አትግዢኝ። እኔ ማን ግዢኝ አለሽ? ለምነሽኝ ራሱ አንቺ አሁን እንደዚህ ጻፍሽልኝ ማለት ነው። ለምነሽኝ ራሱ ግዢልኝ ብትይኝ አልገዛም። ይቅርታ አድርጊልኝና ሰው ክፉ እንዲናገር አታድርጉ የኔ ውድ እህቶች ማለት ነው። የምትፈልጊውን ነገር መተሽ ብትጠይቂኝ እማቀው ከሆነ እነግርሻለሁ። ድንገት ጨምሮ ከሆነ ደግሞ ድውል አድርጌ እንደዚህ ነው ብዬ እነግርሻለሁ ጠይቄ ማለት ነው። የገበያ ዋጋ እየተቀያየረ ነው የሚሄደው። ዛሬ በገዛሁበት ነገ ላላገኝ እችላለሁ። መቼም ቀነሰ የሚባል ነገር እኔ ሰምቼ አላውቅም። ጨመረ ነው እንጂ ማለት ነው። ያንን ደግሞ መግዛት አለብኝ። ይሄ ነገር ብገዛው አሁን ላይ ይጠቅመኛል፣ ወደፊት ይወደድብኛል ካልሽ መግዛትሽ አይቀርም። ምክንያቱም እየጨመረ እንጂ እየቀነሰ የሚሄድ ነገር ስለሌለ ማለት ነው። እርዚቄ ደግሞ በአላህ ነው። ማንኛውም ሰው ህይወት ሲመራ ወይ የሆነ ነገር ሲያደርግ እከሌ ታዘኛለች እከሌ እንትን ትለኛለች ብሎ አይደለም። ሰው በጥንካሬውና በታማኝነቱና በተለያየ ነገር ማለት ነው ሊታዘዝ ይችላል። ይሄን ማወቅ አለባችሁ ማለት ነው። እኔ ደግሞ የራሴ ሱቅ አይደለም ይሄ በዚህ ዋጋ ነው ይሄ የረዘህ ዋጋ ነው ብዬ ልነግርሽ አልችልም። ገባሽ? የጆክ ዋጋ ነግሮኝ የብርጭቆ ስጠይቀው ሊሰለች ይችላል። በመሃል ደግሞ ገዢ ሊመጣ ይችላል።
እንዴት አድርገን ቪዲዮ ቀርጸን እንደምንለቅ እኮ እናንተ አታውቁም። በጣም ብዙ ነገር አለው በነገራችን ላይ ማለት ነው። ለመቅረጽም በጣም ያሳቅቃል። ጠይቃችሁ ምናምን ለሱ ከስተመር እንደሚመጣለት የሚያስብ አንዳንዴ ላይኖር ይችላል። ገባችሁ? ይሄን መረዳት አለባችሁ። አገራችን ገና በብዙ ነገር ስላልሰለጠነ ማለት ነው። ወደ ላይ ያሉ ሀገሮች እንደውም ከፍለው ነው ይቅረጭልኝ የሚሉት። ተግባብተናል። እኔ ደግሞ አዲስ ነኝ ገና ለስራውም አዲስ ነኝ ለሀገሩም አዲስ ስለሆንኩ ማለት ነው። ሰዎቹን ቀስ ብዬ በትትና ጠይቄ ምናምን ለመቅረጽ እንኳን ዋጋ ይሄ ስንት ነው ይሄ ስንት ነው ለማለት ማለት ነው። ይሄ መረዳት አለባችሁ። ገባችሁ? እኔ ደግሞ እጅሽን ጎትቼ ማለት ነው የጸለጸፍሽልኝ ነው እንጂ እኔ ኦርደር የምታደርጉኝ በጣም መልካም መልካም ልጆች፣ በጣም ትትናችሁ ከፍ ያለ ነው ከንግግራችሁ አንጻር ማለት ነው። ለጻፈችልኝ ብቻ ነው የምናገረው ማለት ነው። እጅሽን ጎትቼ ስልኬን ሴቭ አድርገሽ በዋትሳፕ እና በኢሞ ነው ያላልኩሽ። ዋጋ እኔ ብናገር እኔም ደስ ይለኛል። በዛ ዋጋ ግዢልኝ ብትይኝ ግን ከሳምንት በኋላ ወይ ከ5 ቀን በኋላ ያ ዋጋ የለም ነው የምልሽ። በዛ ዋጋ አስበሽ ብልኪልኝ ጨምሯል ስልሽ ለምን ጨመረ አካኪ ዘራፍ እንዳትይ። እየጨመረ እንጂ እየቀነሰ የሚሄድ ነገር የለም። የኔ ውድ እህቶች ግዴታ እኔ ከኔ ብቻ ግዙ እኔ ኦርደር አድርጉኝ አይደለም። አገርሽ ላይ የፈለግሽው ነገር አለ፣ ብርሽን ይዘሽ መተሽ ግዢ። አይ ደግሞ እስከዛ ድረስ ይወደድብኛል የምትይ ከሆነ ቤተሰብ ካለሽ ለቤተሰብ ልከሽ አስገዢ። ቤተሰቤ ደግሞ የፈለግኩትን አማርጦ አስመርጦ አይገዛልኝም ካልሽ ብርሽን ይዘሽ ቁጭ ብለሽ ነይ መተሽ ግዢ እኮ ነው ያልኩት። እኔ ግድ ግዙ ብዬ ሙግጥ ያልኩበት ወይም ያስገደድኩበት ነገር የለም። ተረዳችሁኝ? ማንኛውንም ነገር ቀርጬ ስለቅ ዋጋ ካልተናገርኩኝ መረዳት አለባችሁ። የምትፈልግ ሰው ግን በውስጥ መታ ይሄ ስንት ነው ጠይቂልኝ ትያለሽ። ጠይቄ እነግርሻለሁ። ከተመቸሽና አቅሙ ካለሽ ትገዢዋለሽ። አቅሙ ከሌለሽ ደግሞ አትገዢውም። በቃ ይሄ እኮ ነው፣ ሌላ ምንም ነገር የለውም። የኔ ውድ እህቶች ማለት ነው። ሰውን ለማሸማቀቅ ሰውን ወደኋላ ለማስቀረት ግን የማይሆኑን ቃላቶች መጻፍ ጥሩ አይደለም። ገባችሁ? አይደለም እኛ ለምንሰራ ለጉልበት ለምንጠይቀው ማለት ነው። አግብቶች ጫትና ውሃ ይዞ ለሚቀመጥ ወጠጤ ዱርዬ የሚልክ ሰው ስንት አለ አይደል? ወይ ለራሱ አይሆን ወይ ላንቺ አይሆን። የድካምሽን ውጤት እንኳን መተሽ ማየት አችልም። መተሽ እንደገና አይተሹ እንደገና አረሽ ደብነሽ እንደገና ትሰድጃለሽ። ለዚህ እንኳን ይላካል። ለእናትሽ ብር ለምን ላክሽ፣ ለእናትሽ ለቡና ለምን ላክሽ ለሚል ወጠጤ የራሱ ብር ይላካል አይደል? ተሳሳትኩ እንኳን ለሚሰራ ማለት ነው። እኔ ደግሞ የጉልበት የምጠይቀው ለፍቼ ደክሜ ነው፣ ቁጭ ብዬ አይደለም። አቧራ እየጠጣሁ ፀሐይ እንትን እያልኩ ወድጄ አምኜ በቃ እየሰራሁ ያለው ሰው ነኝ አይደል እንዴ? ያልተመቻችሁን ነገር ባላየ ማለፍ፣ የሰው ቀልብ ለመስረቅ ለመስበር የማይሆን ነገር ለምን ይጻፋል? እኔ ይሄ ነገር አናዶኝ ሳይሆን መናገር ስላለብኝ ነው። ከዚህም በኋላ ቪዲዮ ብሰራ ዋጋ ማትናገሪ እኮ እንደዚህ አትግዢኝ፣ እኔ ውድት አትግዢኝ። ዋጋ የሚነግረኝ ካለ ስቀርጽ የቻልኩትን እናገር። ካልነገሩኝና እነሱ ስልቹ ወይም ደግሞ መናገር ካልፈለጉ አላስገድድም። እኔ ገባሽ? ግን ግዢልኝ ብለሽ ፍላጎቱ ካለሽ በውስጥ ከመጣሽ ሂጄ ስለምትገዛ ይሄ ንገረኝ ማለት መጠየቅና መናገር የኔ ግዴታ ነው። ማለቴ ስናገር ተናድጄ ማለትም ግን በሰዓቱ እንዲህ ስላለሽ የማትናገሪ ከሆነ አንገዛም ስላለሽ በጣም ትንሽ ተሰምቶኝ ነው። እኔ ግዢ ብዬ ምንም ያስገደድኩት ነገር የለም። ማንንም ማስገደድ አልፈልግም። ይሄን ስራ ተማምኜ ምን ህይወት አልመራሁም፣ አገሬም አልገባሁም። ግን እሰራለሁ ብዬ ተነሳው። እናንተ አበረታታችሁኝ እዚህ ደረስኩ። አልሐምዱሊላህ በጣም አመሰግናችኋለሁ። ለምታዙኝ ለምታበረታቱኝ እህቶቼ፣ በቃ አይዞሽ በርች ለምትሉኝ እህቶቼ እጅግ በጣም አድርጌ አመሰግናለሁ። እና ትንንሽ ነገሮች ደግሞ እኔን አይሰብሩኝም። እኔ ወደፊት ነው የምጓዘው ማለት ነው። ወደ ኋላ እቺ ተናገረች እቺ እንዲህ ያለች ብዬ ወደ ኋላ እምልበት አንዳችም ነገር የለም። ግን መናገር ስለፈለኩ ነው ይሄንን ነገር ማለት ነው። የኔ ውድ እህቶች ለምትጠይቁኝ አስረዳለሁ፣ እናገራለሁ። እየጠየቅኩ ዋጋ እናገራለሁ። አሁንም ከዚህ በኋላ ለምትተቹኝ ምናምን ይሄ ለመጨረሻ ጊዜ የምናገረው ነው። ከዚህ በኋላ ከሌ እንዲህ ያለች ብዬ ውድ ተመልካቾቼንና መልካም ልጆችን ማስቀየም አልፈልግም፣ በተራ ነገር ማለት ነው። እና ይሄን ይመስላል የዛሬው ቪዲዮ። በጣም አመሰግናለሁ ለምታዙኝ፣
ለምታበረታቱኝ ጠንክሪ ምናምን ለምትሉኝ እህቶቼ በጣም አመሰግናለሁ። አላህ ይስጥልኝ፣ አላህ ያክብርልኝ። እንዲሁ በዚህ በቪዲዮ ምናምን ሳይሆን ደግሞ መታችሁ በሰላም የምንገናኝ እህትና እህት የምንሆን አላህ ያድርገን የኔ ውድ እህቶች። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።